የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ የመጀመሪያ ዓመታቸውን ሲያከብሩ አስተዳደራቸው በ365 ቀናት ውስጥ 365 ድሎች በሚል ርዕስ ያወጣው የስኬት ሪፖርት በዓለም አቀፍ የፖለቲካ መድረኮች ትልቅ የመወያያ አጀንዳ ሆኗል። ፕሬዝዳንቱ በዋይት ሃውስ በሰጡት ጋዜጣዊ መግለጫና በዳቮስ የዓለም የኢኮኖሚ ፎረም ላይ ባደረጉት ንግግር አሜሪካ በእርሳቸው ዳግም መመረጥ ምክንያት ወደር የሌለው ብልጽግናና ሰላም ውስጥ እንደገባች ለማሳየት ሞክረዋል። ይሁን እንጂ ይህ ሪፖርትና የፕሬዝደንቱ ንግግሮች በጥልቀት ሲመረመሩ መሬት ላይ ካለው እውነታ ጋር የሚጋጩ በርካታ ሐሰተኛ መረጃዎችና የተጋነኑ አሃዞች ተገኝተውባቸዋል። ፕሬዝደንት ትራምፕ በተለይ በኢኮኖሚው ዘርፍ በውጭ ግንኙነት ስኬቶችና በምርጫ ታማኝነት ዙሪያ ያቀረቧቸው መከራከሪያዎች በመረጃ ያልተደገፉና ሕዝብን ለማሳሳት የታለሙ መሆናቸውን የሐቅ ፈታሾች ወይም ፋክት ቼከሮች በዝርዝር አረጋግጠዋል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዝግጅታችን በሪፖርቱ የተጠቀሱትን ዋና ዋና የሐሰት ድንፋታዎችና የስኬት መግለጫዎች ከተረጋገጡ እውነታዎች ጋር በማነጻጸር የፕሬዝደንቱን የመረጃ አያያዝ አዝማሚያና ከመጀመሪያው የሥልጣን ዘመናቸው ጋር ያለውን ተመሳሳይነት በዝርዝር እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በትራምፕ የ365 ድሎች ሪፖርት ውስጥ ቀዳሚውን ስፍራ የያዘው የኢኮኖሚው ጉዳይ ሆኖ ይገኛል። ፕሬዝደንቱ ኢኮኖሚያችን እያደገ ነው፣ ኢንቨስትመንት ወይም መዋለ ንዋይ እየተንቀሳቀሰ ነው፣ የኑሮ ውድነትም ጠፍቷል በማለት ቢመኩም ይፋዊ መረጃዎች ግን ተቃራኒውን እያሳዩ ይገኛሉ። ትራምፕ አሁን ምንም አይነት የዋጋ ንረት የለም በማለት ደጋግመው ቢገልጹም በአውሮፓውያኑ ታኅሳስ ወር 2025 የወጣው የሸማቾች ዋጋ ኢንዴክስ ግን ዓመታዊ የዋጋ ንረቱ 2.7 በመቶ መሆኑን ያሳያል። ፕሬዝደንቱ በጣም ትንሽ ወይም ጭራሽ የሌለ የዋጋ ንረት ሲሉ የገለጹት ቁጥር እርሳቸው ከባይደን አስተዳደር ሲረከቡ ከነበረው 3 በመቶ ጋር ሲነጻጸር ትልቅ ልዩነት የለውም። ይሁን እንጂ ትራምፕ ታሪካዊና ከፍተኛ የዋጋ ንረት ወርሰናል የሚለውን ሐሰተኛ ትርክ መጠቀማቸውን አሁንም ቀጥለዋል። ይህ ሪፖርታቸው የሚያሳየውም ይህንኑ የእርሳቸውን አዝማሚያ ነው። እውነታው ግን አሜሪካ በታሪኳ ከፍተኛውን የዋጋ ንረት ያስመዘገበችው እንደ አውሮፓውያኑ የዘመን አቆጣጠር በ1920 ሲሆን ይህም 23.7 በመቶ እንጂ በባይደን ዘመን የተከሰተው የዋጋ ንረት አይደለም። በባይደን ዘመን የታየው የ9.1 በመቶ ከፍተኛ የዋጋ ንረት እንኳን ትራምፕ ወደ ሥልጣን ከመመለሳቸው ከ2 ዓመታት በፊት የተከሰተ ነበር። በሌላ በኩል ደግሞ የነዳጅ ዋጋን በተመለከተ ፕሬዝደንት ዶናልድ ትራምፕ አማካይ የነዳጅ ዋጋ $2.31 ነው፣ በአንዳንድ ቦታዎች ደግሞ $1.99 ገብቷል ብለዋል። በጉዳዩ ላይ ተከታታይ መረጃዎችንና ሪፖርቶችን የሚያወጣው የኤኤ መረጃ ግን ብሔራዊ አማካይ ዋጋው $2.82 መሆኑንና በየትኛውም ክፍለ ግዛት አማካይ ዋጋው ከ$2 በታች እንዳልወረደ ያረጋግጣል። በሌላ በኩል ደግሞ የጋዝ በዲ የነዳጅ ትንተና ኃላፊ ፓትሪክ ዴሃን እንዳረጋገጡት በመላ ሀገሪቱ ከሚገኙ 150 ሺህ ማደያዎች መካከል ከ$2 በታች የሚሸጡት ከመቶ ያነሱ ብቻ ናቸው። ይህ የሚያሳየው ፕሬዝደንቱ እጅግ አነስተኛ የሆኑ አጋጣሚዎችን እንደ ብሔራዊ ስኬት አድርገው የማቅረብ የተለመደ አዝማሚያ እንዳላቸው ነው። የምግብ ዋጋን በተመለከተም ብዙዎቹ ምግቦች በዋጋቸው በከፍተኛ ሁኔታ ቀንሷል ቢሉም አጠቃላይ የምግብ ዋጋ ግን በታኅሳስ ወር ብቻ የ0.7 በመቶ ጭማሪ ማሳየቱና ካለፈው ዓመት ጋር ሲነጻጸርም የ2.7 በመቶ ጭማሪ ማሳየቱ ፕሬዝደንቱ እውነታውን እያጣመሙ ማቅረባቸውን የሚያሳይ ነው። በተመሳሳይ የመድኃኒት ዋጋን በተመለከተም ትራምፕ የመድኃኒት ዋጋን ከ300 እስከ 6 በመቶ ቀንሰናል የሚል በሂሳብ ስሌት የማይታሰብ መረጃን ማቅረባቸው አነጋጋሪ ሆኗል። አንድን ዋጋ 100 በመቶ መቀነስ ማለት ዋጋውን ዜሮ ማድረግ ማለት ሲሆን
ከ100% በላይ መቀነስ ደግሞ ዜጎች መድኃኒት ሲገዙ ተከፋይ ይሆናሉ እንደማለት ነው። ይህም ፕሬዝደንቱ ለቁጥሮችና ለሂሳባዊ እውነታዎች ያላቸውን ዝቅተኛ ጥንቃቄ ያሳያል። ስለ ኢንቨስትመንት ሲናገሩም ቢሆን 18 ትሪሊዮን ዶላር ወደ አሜሪካ እየገባ ነው ቢሉም የራሳቸው የዋይት ሃውስ ድረገጽ እንኳን የሚጠቅሰው 9.6 ትሪሊዮን ዶላር ብቻ ነው። የሲኤንኤን ጥልቅ ምርመራም ዋይት ሃውስ ይህንን ቁጥር የደረሰበት የተረጋገጠ ኢንቨስትመንትን ሳይሆን አሻሚ የሆኑ የንግድ ስምምነቶችንና ገና ያልተጀመሩ ቃል ኪዳኖችን በመደመር መሆኑን አጋልጧል። ትራምፕ በውጭ ጉዳይ ዘርፍ ካቀረቧቸው እጅግ አነጋጋሪ ስኬቶች አንዱ 8 የማይፈቱ ጦርነቶችን አስቁሜያለሁ የሚለው ነው። ፕሬዝደንቱ ምናልባትም እንደኔ ያለ አንድም ፕሬዝደንት አንድ ጦርነት እንኳን የፈታ የለም፣ እኔ ግን 8 ፈታው በማለት የቀድሞ ፕሬዝደንቶችን ሚና አሳንሰዋል ወይም አኮስሰዋል። ይሁን እንጂ ትራምፕ በዝርዝር ውስጥ ያስቀመጧቸው አብዛኞቹ ግጭቶች ጦርነቶች አልነበሩ ወይም ደግሞ ዛሬም ድረስ ደም መፋሰሱ ያልቆመባቸው ናቸው። ለምሳሌ በግብፅና በኢትዮጵያ መካከል ያለውን የታላቁ ህዳሴ ግድብ ውዝግብ እንደ ጦርነት ቆጥረው አቅርበውታል። ትራምፕ ግብፅና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ቢሉም ጉዳዩ ረዥም ዘመናትን የቆየ ዲፕሎማሲያዊ ውዝግብ እንጂ ጦርነት አልነበረም። በተመሳሳይ በሰርቢያና ኮሶቮ መካከል ጦርነት አስቁሜያለሁ ቢሉም በእርሳቸው ዘመን በእነዚህ አካላት መካከል ምንም አይነት የትጥቅ ግጭት አልነበረም። በኮንጎና ሩዋንዳ መካከል ያለው ግጭትም ቢሆን ትራምፕ ስምምነት አደረግኩ ካሉ በኋላም እንደቀጠለ ነው። በካምቦዲያና ታይላንድ መካከልም በታህሳስ ወር ዳግም ውጊያ መጀመሩ ያስተዳደረውን የሰላም ስምምነት ጥያቄ ውስጥ የከተተ ጉዳይ ሆኗል። በሌላ በኩል ደግሞ እጅግ አስገራሚውና አነጋጋሪው ሌላው ፕሬዝደንቱ ያነሱት ጉዳይ ማንም ፕሬዝደንት ጦርነት ፈቶ አያውቅም ማለታቸው ቴዎዶር ሩዝቬልት፣ ጂሚ ካርተር እንዲሁም ቢል ክሊንተን ለፈቱት ታላላቅ ጦርነቶችና ላገኙት የኖቤል ሰላም ሽልማት ዕውቅና የማይሰጥ የታሪክ ክህደት ተደርጎም ተወስዷል። ፕሬዝደንት ሩዝቬልት በሩሲያና ጃፓን መካከል ሰላም በማውረዳቸው፣ ፕሬዝደንት ካርተር በግብፅና እስራኤል መካከል እንዲሁም ፕሬዝደንት ክሊንተን በቦስኒያ ጦርነት ወቅት የተጫወቱት ሚና በታሪክ የተመዘገበ እውነታ ሆኖ ይገኛል። ፕሬዝደንት ዶናልድ ትራምፕ ግን ይህንን ሐቅ ሸምጥጠውታል። ሌላው አስገራሚ የሐሰት መረጃ ደግሞ የሜክሲኮ ባሕረ ሰላጤን ስም ወደ አሜሪካ ባሕረ ሰላጤ ቀይሬያለሁ ማለታቸው ነው። ትራምፕ 92% የባሕር ጠረፍ የኛ ስለሆነ ነው ቢሉም የውቅያኖስ ጥናት ባለሙያው ፕሮፌሰር ኢያን ማክዶናልድ እንደገለጹት አሜሪካ ከግማሽ በታች የሚሆነውን ጠረፍ ብቻ ነው የምትጋራው። ግሪንላንድን በተመለከተም ከጦርነቱ በኋላ ለዴንማርክ አሳልፈን ሰጠን፣ ምንኛ ሞኞች ነበርን ማለታቸው ታሪካዊ ስህተት ተደርጎ ተወስዷል። ምክንያቱም ግሪንላንድ በታሪክ የአሜሪካ ሆና አታውቅምና ነው። ዴንማርክ ግሪንላንድን በ1814 በይፋ የያዘች ሲሆን አሜሪካም በ1916 ይህን ሉዓላዊነት አውቃለች። በሁለተኛው የዓለም ጦርነት ወቅት አሜሪካ ለጥበቃ በሚል ግዛቷን ብትይዝም ሉዓላዊነቱ ግን የዴንማርክ መሆኑን በወቅቱ በነበሩ ሰነዶች አረጋግጣለች። ከዚህ አልፎም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባላትን በተመለከተ ፕሬዝደንት ዶናልድ ትራምፕ አባል ሀገራት ከመከላከያ በጀታቸው 5% እንዲከፍሉ አድርጌያለሁ፣ ከዚህ በፊት 2% እንኳን አይከፍሉም ነበር ብለዋል። እውነታው ግን አባላቱ 5% ለመድረስ የ10 ዓመት የጊዜ ገደብ የተቀመጠላቸው ሲሆን በአሁኑ ወቅት ሉትኒያ እንዲሁም ላቲቪያ ብቻ ናቸው 3.5% መድረስ የቻሉት። በጆርጅ ዋሽንግተን ዩኒቨርሲቲ የኔቶ ጥናት ኃላፊ የሆኑት ፕሮፌሰር ኤርዋን ላጋርዴክ እንደገለጹት እንደ አውሮፓውያኑ የዘመን አቆጣጠር በ2025 አንድም አባል ሀገር 5% እየከፈለ አይደለም። ትራምፕ ኔቶ ለእኛ አንዳችም አድርጎ አያውቅም ማለታቸው ድርጅቱ በታሪኩ ለመጀመሪያ ጊዜ አንቀጽ 5ን የተገበረው አሜሪካ በ911 የሽብር ጥቃት ስትመታ መሆኑን የዘነጋ ንግግር ነው። በወቅቱ የዴንማርክ ወታደሮችን ጨምሮ የኔቶ አባላት ለአሜሪካ ደህንነት ሲሉ በአፍጋኒስታንና ኢራቅ ሕይወታቸውን መስጠታቸው የሚታወስ ነው። ትራምፕ ግን
ይህንን ሐቅ አሁንም ልክ እንደ ሌሎች ጉዳዮች ሁሉ የካዱት ይመስላሉ። በትራምፕ ሪፖርት ውስጥ የተጠቀሰው የኢሚግሬሽን ጉዳይም ቢሆን በሐሰተኛ መረጃዎች የተሞላ መሆኑን የተለያዩ መረጃዎች እየጠቆሙ ይገኛሉ። ብዙ ሀገራት እስር ቤቶቻቸውን ከፍተው ወንጀለኞችን ወደ አሜሪካ እየላኩ ነው የሚለውና በተለይም ቬኔዙዌላን የጠቀሰው ክስ ምንም አይነት መረጃ የሌለው ነው። የቬኔዙዌላ የጥቃት ታዛቢ ተቋም ዳይሬክተር ሮቤርቶ ብሪሴኞ ሊዮን የቬኔዙዌላ መንግሥት እስረኞችን ወደ ውጭ ለመላክ እስር ቤት እየከፈተ መሆኑን የሚያሳይ ምንም አይነት መረጃ የለንም በማለት ክሱን አስተባብለዋል። በተመሳሳይም በትራምፕ የሚጠቀሰው የ300,000 ሰዎች በእጽ ወይም በፈንታኒል ሳቢያ የመሞት ዜናም ከተጋነኑት መካከል አንዱ ተደርጎ ይወሰዳል። ከዚህ ጋር በተያያዘ የሴንተር ፎር ዲዚዝ ኮንትሮል መረጃ እንደሚያሳየው በ2024 የሞቱት ሰዎች ቁጥር 81,711 አካባቢ እንጂ ትራምፕ እንደሚሉት በመቶ ሺዎች የሚቆጠር አይደለም። በመጨረሻም ትራምፕ ወደ ሥልጣን ከተመለሱ በኋላ የ2020 ምርጫ ተሰርቋል የሚለውን የሐሰት ክስ ደግመውታል። ፕሬዝደንት ጆ ባይደን በምርጫ ያላሸነፈ ሰው ነው፣ ምርጫው እየተጭበረበረ መሆኑን አሁን ሁሉም ሰው ያውቃል በማለት ቢናገሩም ይህ ክስ በበርካታ ፍርድ ቤቶችና በራሳቸው የፍትሕ ሚኒስቴር ውድቅ የተደረገ መሆኑ የታወቀ ነው። ፕሬዝደንቱ የ2024ቱን ምርጫ በተመለከተም በከፍተኛ ድምፅ ብልጫ አሸነፍኩ ቢሉም በኢሌክቶራል ኮሌጅ ያገኙት የ312 ድምፅ ከባራክ ኦባማ የ2008 ድል ወይም 365 እና ከቢል ክሊንተን የ1992 ድል ወይም 370 ድምፅ ከተገኘበት አንጻር ሲታይ እጅግ አነስተኛ ተደርጎ የሚወሰድ ነው። ፕሬዝደንቱ እንደ ኤንፒአር እና ፒቢኤስ ያሉ የሕዝብ መገናኛ ብዙሃን ተዘግተዋል ብለው ቢናገሩም ተቋማቱ የመንግሥት ፈንድ ቢቋረጥባቸውም በራሳቸው በጀት ሥራቸውን እየቀጠሉ መሆኑ ሌላው የፕሬዝደንቱን መሠረተ ቢስ ንግግር ማሳያ ነው። የፕሬዝደንት ትራምፕ የሁለተኛ ዘመን የመጀመሪያ ዓመት የ365 ድሎች ሪፖርት ከመደበኛ የመንግሥት የሥራ አፈጻጸም ይልቅ ለፖለቲካዊ ፍጆታ የሚውሉ የተጋነኑና መሠረተ ቢስ ንግግሮች የበዙበት ሆኖ ተገኝቷል። ፕሬዝደንቱ በመጀመሪያው የሥልጣን ዘመናቸው የነበራቸውን የሐሰት መረጃ የማሰራጨት አዝማሚያ አሁንም በከፋ መልኩ እየቀጠሉበት መሆኑንም ይኸው ሪፖርት ማሳያ ተደርጎ ይወሰዳል። በኢኮኖሚው ረገድ የታየውን መጠነኛ መሻሻል እንደ ታላቅ ታምር የመቁጠር የውጭ ሀገራትን ዲፕሎማሲያዊ ውጥረቶች እንደ ተፈቱ ጦርነቶች እንዲሁም መፍትሄ እንዳገኙና ለፍጻሜው እንደተቋጩ አድርጎ የማቅረብ ከዚያ አልፎም የምርጫ ውጤቶችን የማጣመም ተግባር የአሁኑን አስተዳደር የመረጃ ታማኝነት ጥያቄ ውስጥ የሚከት ነው። በአጠቃላይ የትራምፕ ንግግሮች በጥልቀት ሲመረመሩ አብዛኞቹ በተሳሳተ ስታቲስቲክስ፣ በታሪክ ስህተቶች እንዲሁም በግል ምኞት ላይ የተመሠረቱ መሆናቸውን ሐቅ ፈታሾች ወይም ፋክት ቼከርስ አረጋግጠዋል። ይህ አካሄድ በሕዝብ ዘንድ የመንግሥትን መረጃዎች የመጠራጠር መንፈስ ሊፈጥር እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። ፕሬዝደንት ዶናልድ ትራምፕ የሁለተኛው የሥልጣን ዘመናቸውን የመጀመሪያው ዓመት ሲያጠቃልሉ ያቀረቧቸው 365 ድሎች በአብዛኛው በእውነታዎች ላይ ያልተመሠረቱ ናቸው። ከኢኮኖሚ ስኬት እስከ ውጭ ጉዳይ ድርድር፣ ከምርጫ ውጤት እስከ ማኅበራዊ አገልግሎቶች ድረስ የቀረቡት መረጃዎች ከመንግሥት ተቋማትና ከገለልተኛ አጣሪዎች መረጃ ጋር የሚጣረሱ ናቸው። የፕሬዝደንቱ ንግግሮች ዓላማም ደጋፊዎቻቸውን ለማነቃቃትና የአስተዳደራቸውን ገጽታ ለመገንባት ቢሆንም የተሳሳቱ አሃዞችን እንዲሁም የተዛቡ ታሪካዊ መረጃዎችን ለማቅረብ መሞከራቸው የመንግሥትን ታማኒነት አደጋ ላይ ይጥለዋል። በተለይም ዓለም አቀፍ ግጭቶችን አስቆምኩ የሚለው ንግግራቸው ካለው ተጨባጭ ነባራዊ ሁኔታ ጋር አለመጣጣሙ በውጭ ግንኙነት ረገድ ያለውን እውነተኛ ስኬት ለመመዘን አስቸጋሪ ያደርገዋል። ወደፊትም ይህ ሐሰተኛ መረጃን እንደ እውነተኛ መረጃ አድርጎ የማቅረብ አዝማሚያ በአሜሪካ ፖለቲካ እንዲሁም ዲሞክራሲያዊ ተቋማት ላይ የሚኖረው ተጽዕኖ የብዙዎች ስጋት ሆኖ ይቀጥላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ኤፒ ኒውስ እንዲሁም ዩኤስ ኒውስን በዋቢነት ተጠቅመናል።